በጣም ከእግዚአብሔር ቃል ጋር ጥብቅ ቁርኝት ያለው ሰው በየትኛውም አጋጣሚ መንፈስ ቅዱስ ከአንድ ቦታ መዞ ይሰጣል። ምክንያቱም እሱ ሲሰጥ የሰውን ልብ ፔኔትሬት ያደርጋል። ለማስረዳት ብለህ አታስረዳ፣ ድል እንደሚያደርገው ታውቃለህ። ልክ የእግዚአብሔር ቃል ከአንደበት ሲወጣ ያቀልጠዋል። ጳውሎስም የሚጸልየው ጸሎት አለ። አፌን በምከፍትበት ጊዜ የምናገረው ቃል እንዲሰጠኝ መንፈስ እንዲያቀብለኝ ጸልዩ። እኔ ስሆን ነው እንዴት ነው ብዬ ደጋግሜ መጠይቀኝ። መንፈስ ካቀበለ ለቴስቲሞኒ ጊዜ የለ። ተሰርቷል ብለህ ትሄዳለህ። በእርግጥም መንፈስ ካቀበለ ተሰርቷል። የአሕዛብ አማልክት ሁሌ በተከታዮቻቸው እድሜ ይበለጣል። ተከታዩና ሰርቶ ቁጭ የሚያደርግ ከአርጎ መልኩ ቆንጆ መልክ ያለው ነገር ይሰራ ቁጭ አርጎ ከዛሬ ጀምሮ አመልካለሁ ይላል። ስለዚህ ተከታዩ ይበልጠዋል እድሜ። ምናልባት ኢየሱስ እኮ እየጮኸ ላይሆን ይችላል እኮ የሚመልሰው። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በወጣ ቃል ጭምር እንጂ ተብሎ ተጽፏል ሲል ሰይፍ ነው ያርፋል ላዩ ላይ ሄዶ። ዛሬውን የምናየው የጦር ትጥቃችን ደግሞ ቀጥታ የእግዚአብሔር ቃል ነው። ስለዚህ በጣም ብዙ ከእግዚአብሔር ቃል ጋር ህብረት ይኖራችሁ። ጳውሎስ የመዳን ራስ ቁር አድርጉ ካለ በኋላ የመንፈስንም ሰይፍ ያዙ ብሎ ለኤፌሶን ቤተክርስቲያንና በየትኛውም ዘመን ለሚኖሩ ቅዱሳን ይሄ እውነት የእግዚአብሔር ቃል ነው ተቀምጦልናል ማለት ነው። ስለዚህ የመንፈስ ሰይፍ የእግዚአብሔር ቃል። ስለዚህ መንፈስ ሰይፍ ያቀብለናል ማለት ነው። የእግዚአብሔር መንፈስ ሰይፍ ያቀርባል ማለት ነው። በጣም ጎበዝ፣ በጣም ትጉና በጣም ጠንካራ የሆነ ጦረኛና ተዋጊ ወታደር ሰይፉን አክቲቭሊ ይጠቀመዋል። አክቲቭሊ ሰይፉን ይጠቀመዋል። ከእጁ አይታጣም ሰይፍ። የመንፈስ ሰይፍ ተብሎ የቀረበው የእግዚአብሔር ቃል ራንደም ስክሪፕቸር አይደለም። በመጽሐፍ ቅዱስ ውስጥ ያለ ዝም ብለን እንዲገልጥ አድርገን የምናነበው ቃል ሳይሆን አፕሮፕሪየት የሆነ ቨርስ አሁን ላለህበት መንፈስ ቅዱስ ፒክ አድርጎ የሚሰጥህ ማለት ነው። የተጻፈውን ቃል አንተ ህይወት ላይ ሕያው ሲያደርገው ማለት ነው። አላይቭ ያደርገዋል። ቃሉን አንተ ህይወት ላይ ሕያው ማድረግ ብቻ ሳይሆን ለቃሉ አንተንም ሕያው ያደርጋል። እና ይሄንን የሚያደርገው መንፈስ ቅዱስ ነው። የመንፈስ ሰይፍ በጣም ለዚህ ጥሩ ምሳሌ የሚሆነን የመጀመሪያ ምሳሌያችን የሚሆነን ጌታችን ኢየሱስ ክርስቶስ ነው። የተጠቀመው ማለት ነው ነበረ። ኢየሱስ ይጠቀመው ነበር ይሄንን። እና በምድረ በዳ ትዝ ይላችኋል ከተፈተነ በኋላ ለቀረቡለት ለነዛ 3 ዲያብሎስ ላመጣበት 3 ፈተናዎች ጌታችን ኢየሱስ ክርስቶስ ይመልስ የነበረው በዚህ ነው። መንፈስ ቅዱስ ከእርሱ ጋር ነበር። ምክንያቱም መጽሐፍ እንደሚለን በመንፈስ ተነድቶ ወደ ምድረ በዳ ሄደ ነው የሚለው። ስለዚህ መንፈስ ቅዱስ አክቲቭሊ አብሮት አለ። ጌታ ኢየሱስ ክርስቶስ ደግሞ እንግዲህ እንደምናውቀው እንደ የትኛውም አይነት አይሁዳዊ ወጣት ስለሆነ ያደገው ቁጭ ብሎ ከሕግ መምህራን ስር ሕጉን ይማር ነበር፣ ሕጉን ያጠና ነበር፣ ሕጉን አብሯቸው ይካፋፈል ነበር። በእርግጥ ከሱ አፍ የሚወጣው የእግዚአብሔር ቃል ነው። በእርግጥ እሱም ደግሞ በአካል የሚዳሰስ የእግዚአብሔር ቃል ነው። እና መንፈስ ሰይፍ ያቀብለው ነበር ለኢየሱስ። እና ጌታ ኢየሱስ ክርስቶስ ከዲያብሎስ ጋር በነበረው በዚያ ፍጥጫ ይጠቀም የነበረው ያንን ነው። እና ጠጋ ብሎ ዲያብሎስ የመጀመሪያውን ሲወረውርበት ጌታችን ኢየሱስ ክርስቶስ ሰይፉን መዘዘ፣ አቀበለው። ኢየሱስ ጌታ። ዋው እንዴት ፓወርፉል መሰላችሁ! መንፈስ ሲያቀብል ይሄንን የተጻፈ ቃል እንደ ተጻፈው ነው ባንተ ላይ የሚመጣው። ስለዚህ ባንተ ዝግጅት ሳይሆን በባለቤቱ ልክ ይሰራል ማለት ነው። አሁን በእኔ ሬዲነስ አይደለም የሚሰራው፣ በላከው ነው ባቀበለኝ መጠን ነው የሚመጣው። ስለዚህ ልክ መንፈስ ሲያቀብል መንፈስ ቅዱስ ነው ፉሊ ኦፕሬት የሚያደርገው። ርቦታል፣ ደክሞታል። ሰውነት ውስጥ ምግብ አለመኖር ብቻ አይደለም እኮ አይደል? ሰውነቱን ነው የሚጠቀመው ማለት ነው ራሱ። እና የለም ማለት ነው ፊዚካሊ የለም፣ ድቅቅን ያለው። ቀጥሎ እንግዲህ ለመፈተን ነው የመጣው። በዚህ አይነት ጾም ውስጥ ብቻ አይደለም የነበረው፣ ደግሞ ጸሎት ነው። እዚህ ጾም ላይ ጸሎት ነው። በዚህ ጾም ላይ እሺ ጸሎት አቅም ይሰጠዋል።
ይዞት የመጣው ቤተ መንግስት አይደለም፣ ምድረ በዳ ነው። እኔ አሁን አንዳንድ ቃል ሳነብ በእውነት ነው የምላችሁ በጣም ነው የሚጨንቀው። ወደ ምድረ በዳ ወሰደው ይልና ግን አብሮት አለ። የሄደው ግን በረሃቡ ላይ፣ በጾሙ ላይ፣ በጸሎቱ ላይ ፈተና ተቀበል ነውና ልክ ሲወረወር የመንፈስ ሰይፍ ምን ያህል ፓወርፉል እንደሆነ የምታዩት። ምናልባት ኢየሱስ እኮ እየጮኸ ላይሆን ይችላል እኮ የሚመልሰው። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በወጣ ቃል ጭምር እንጂ ተብሎ ተጽፏል ሲል ሰይፍ ነው፣ ያርፋል ላዩ ላይ ሄዶ። ሰይፉ ደግሞ የመንፈስ መንፈሳዊ ዓለምን አክሰስ ያደርገዋል፣ መናፍስቱን ያገኘው። ከዛ እንደገና ሲልክበት ጌታ አምላክን አትፈታተን ተብሎ ምዝዝ አድርጎ እንደገና ይሰዳል። ባይዘዌ መንፈስ ያቀብል አይስትም። ኦሬዲ አንብበኸው አጥንተው ታጥቀኸው ውስጥ ተቀምጦ የነበረውን መንፈስ ለአሁን ሰዓት ያቀብልህ ግን በጣም ፓወርፉል ነው። ተንበርከከ ስትጸልይ እኮ ሰይጣን ወድቋል እኮ አይልህም። የእግዚአብሔር ቃል እኮ ነው የሚመጣው ወደ አንተ። ያ ቃል ሲመጣ ነገሩ እንደሆነ እርግጠኛ ነው ውስጥህ። ኢቭን ምላሽ አትጠብቅም፣ ተነስተህ ነው የምትሄደው። አልቋል ትላለህ። ምንም እኮ አልቋል የሚል ነገር እኮ አልሰማህም። ታርጌቱን እንደሚመታ ማስረጃ አፈልግም። መንፈስ ያቀበልህ እኔ ስሆን ነው እንዴት ነው ብዬ ደጋግሜ መጠይቀን። መንፈስ ካቀበለ ለቴስቲሞኒ ጊዜ የለ። ተሰርቷል ብለህ ትሄዳለህ። በእርግጥም መንፈስ ካቀበለ ተሰርቷል። እግዚአብሔር ቃሉን ወደ ሙሴ ሲልክ በምን አይነት መንገድ ሊያሻግራቸው እንደሚችል እኛ ያለቀ መጽሐፍ ላይ ቆመን ስለምናወራ የዕለት ሁለት ከሙሴ ጋር ሰው ቢኖር እኮ የዕለት ሁለት ሰው ቆሞ ሙሴ አጠገብ ቆመ ቢሆን እኮ ከሙሴ ጋር አብረን አሜን እንላለን። እናንተ የምትሉ ይመስለኛል። ግን ብዙ ሰው ግን እንደ ኢያኔስና ኢያንበሬስ ነው የሚሆነው። ምን ሆነሃል? እዚህ ልጨርሰን ነው እንዲያወጣህን እኮ ነው ያሉት። ምክንያቱም እግዚአብሔር ቢያድነን እንኳ ቀይ ባህርን ከፍሎ ያድነናል ብለው ሳይሆን የሚያስቡት ፈርዖንን ገሎ እንደገና በሆነ አይነት መንገድ ጀልባ ሰርተን እንሻገራለን ነው ይሉ የሚችሉት። እንኳን ሊያደርጉት የሚችሉት አይደለም ሊያስቡት የማይችሉት ነው ያደረገው። እንደዚህ አይነት ሰው የለም ማለት ይሄን ሰውዬ ነው አትጮ ያለው። ሌላ ሰው ቢሆን ምን ሊባል እንደሚችል አስቡት። ይሄ ሰውዬ ነው ቆሞ እግዚአብሔር ሆይ ሲል ምን ያርግ ለነገሩ። እስራኤላውያን ናቸው አይደል? መንፈስ ቅዱስም አልተሞሉም፣ ገና ሕግም አልተሰጣቸው፣ የሚያውቁት ነገር የለም። 400 ዓመት ግብጽ የኖረ ህዝብ ነው። ጣዖት ነው የሚያቀው፣ ጥጃ ነው የሚያቀው፣ የፀሐይ አምላክ፣ የባህር አምላክ፣ የበኩር አምላክ እየተባለ 10 ምናምን አምላክ ያውቃል። እግዚአብሔር 10ሩንም ነው አይደል ያፈረሰው? 10ሩም አይደሉም እኔ ነኝ አምላክ እያለ ነው። የውሃ አምላክ ሲሉት ደም አረገው። ፈርዖን ልቀቅ ሲባል አልለቀም ሲል አረባክ ልቀቅ አልለቅም። ማን ነው ልቀቅ ያለ ሲል እግዚአብሔር ነው ያለ አለው። ማን ነው እግዚአብሔር አለው? ያለና የሚኖር እኔም ያው በቅርብ ነው የተዋወቁት ይላል ሙሴ። ምክንያቱም ሙሴ ራሱ ምዕራፍ 3 ነው የጨበጠው። እግዚአብሔር እንደ ዘንድሮ በሳምንት 3 ፕሮግራም ላይ ስትመጣ እኮ አይመጣም። ያኔ አንዴ ይመጣል፣ ከ20 ዓመት በኋላ ነው ደግሞ የሚመጣው። ነግሬ ነበር ትዝ ይልሃል ይላል። እሱ የዘላለም አምላክ ነው፣ አይረፍድበት አይመሽበት። አንተ እኮ ነው እድሜ የሚሄደው። እና ከዛ ሙሴን ፈርዖን ማን ነው አለው። እግዚአብሔር ሲተዋወቀው ስም ማን ነው ቢሉኝ ማልበላቸው ብሎታል። ስሜ አለው እከሌ ነኝ የሚለው መስሎት ነው። ያለና የሚኖር ነኝ አለው። አሁን እግዚአብሔር እከሌ ነኝ እንዴት ይበል? ዘላለም ነኝ አለው። እዚህ ውስጥ አታስገባኝም አለው። የዘላለም አምላክ ነው ብለህ ንገረው አለው። የፈርዖን በሙሉ ሳይዛላቸው እድሜያቸው ይታወቃል፣ ደግሞ ሪታየር ያደርጋሉ።
ነግሬያቸዋለሁ ደጋግሜ። የአሕዛብ አማልክት ሁሌ በተከታዮቻቸው እድሜ ይበለጣሉ። ተከታዩና ሰርቶ ቁጭ የሚያደርግ አድርጎ መልኩ ቆንጆ መልክ ያለው ነገር ይሰራ ቁጭ አድርጎ ከዛሬ ጀምሮ አመልካለሁ ይሏል። ስለዚህ ተከታዩ ይበልጠዋል እድሜ። እና እግዚአብሔር አላቆም ሲለው ያለና የሚኖር ሲለው እንደዚህ አይነት የለም አለው። ይተዋወቃል አለው እግዚአብሔር። እተዋወቀዋለሁ ፈርዖንን አለው። ከዛ እግዚአብሔር መጣ። ፈርዖን ቶሎ ይረሳልና እግዚአብሔር 10 ነው የጨበጠው። 10 ውሃ ደም አድርጎ እኔ ነኝ አለው። ከዛ እባብና በትረባብ አድርጎ እኔ ነኝ አለ። እንደዚህ እኔ ነኝ አለ። እና ሰውየው አልሰማ ሲል በእባጩ ፈርዖንም ላይ ጠንቋይ ሁሉም ላይ ወጣ። እምቢ ሲል መጨረሻ ላይ የበኩር ልጆች አይደል በዚያ ምሽት በዚያች ሌሊት አልፋለሁ አለ። ፈርዖንም ጨርሶ አውቆኛልና ይለቃቸዋል። መጨረሻ ላይ በደንብ አድርጎ ጨብጦ ወዘወዘው። እጁ በኩራቶቹን አራገፈው። እግዚአብሔር መጣና ብዙ ተዋውቀናል፣ በጣም ስለሚረሳኝ እስከ መጨረሻ እንደማትገናኙ ላድርገዋለሁ። አሁን በቃ ጨብጨው ካላስታወሰኝ እስከ መጨረሻ ይርሳኝ ብሎ ባህር ውስጥ ከተተው አይደል? ትዝ ይላችኋል። ለሙሴ ግን ሁሌ የሚመጣለት ምንድን ነው? እግዚአብሔር ቃል ነው የሚመጣለት። እግዚአብሔር ተናገረኝ አይደለም የሚለው ሙሴ። የሙሴ አቅም አይደለም ያ። እግዚአብሔር እንዲህ አርግ ይሏል፣ ሲያደርግ አይደለም የሚሆነው። የእግዚአብሔር ቃል ስልጣን እንጂ ሙሴ ኦርዲነሪ እስራኤላዊ ነው። አሁን በእንደዚህ አይነት መንገድ ለሙሴ በመጣለት አይነት መንገድ አይደለም ለኛ የሚመጣልን። ሙሴ የሚመጣለት ቃል የሚጻፍ ቃል ነው። ገና የሚጻፍ ቃል ነው። እየተጻፈ ነው። አሁን ተጽፎ አልቆ እጄ ላይ አለ። ለየትኛውም ነገር ከሚያስፈልገን በላይ በእግዚአብሔር ቃል ውስጥ አለ። ለየትኛውም ለማልፈው ነገር ከዚህ መጽሐፍ ውስጥ አሁን ላለሁበት ቢመጣልኝ እኔ በምወደው በኩል ከሚመጣ በተጻፈው በኩል ቢመጣ ኢፌክቲቭ። ስለዚህ የተጻፈው ቃል የመንፈስ ሰይፍ ተብሎ አሁን ላላችሁበት፣ አሁን ለምታልፉበት ለየትኛውም ነገር የእግዚአብሔር ቃል ሲላክላችሁ ማለት ነው። እና ጳውሎስ የመንፈስን ሰይፍ ያዙ ይላል። ጳውሎስም የሚጸልየው ጸሎት አለ። አፌን በምከፍትበት ጊዜ የምናገረው ቃል እንዲሰጠኝ መንፈስ እንዲያቀብለኝ ጸልዩልኝ። ልክ ስቆም፣ ቄሳር ፊት ስቆም፣ ካህናት ፊት ስቆም፣ ፍልስፍና ጭንቅላታቸውን ጥቅጥቅ ያረጋቸው የአቴና ፈላስፎች ፊት ስቆም፣ ደግሞ አሕዛብ ምንም የማያውቁ አሕዛቦች መካከልም ስቆም የምናገረው እንዲሰጠኝ። ምክንያቱም እሱ ሲሰጥ የሰውን ልብ ፔኔትሬት ያደርጋል። ለማስረዳት ብለህ አታስረዳም፣ ድል እንደሚያደርገው ታውቃለህ። ልክ የእግዚአብሔር ቃል ከአንደበት ሲወጣ ያቀልጠዋል። እግዚአብሔር በዚህ ይባርካችሁ። በእውነት ነው የምላችሁ፣ ሁሌ መንፈስ ሰይፍ ያቀብላችሁ። እናንተንም ደግሞ በፊት ለፊታችሁ የሚኖረውን የትኛውንም ጦርነት መንፈሳዊ ውጊያ ነው ጳውሎስ እያወራ ያለው። ስለዚህ ዋር በጣም ከባድ የሆነ ጦር ሜዳ መካከል ያለ ባትልፊልድ ላይ ያለ ሰው ነው። አሁን ይሄ ሰውዬ ባትልፊልድ ላይ ነው። ስለዚህ እዛ ጦር ሜዳ መካከል ከሚያስፈልጉ በጣም ብርቱ ከሆኑ የጦር መሳሪያዎቻችን መካከል ዋና ከሆኑት መሃል የመንፈስ ሰይፍ፣ ከመንፈስ ቅዱስ ጋር ያለን ህብረት ጠንካራ መሆን አለበት። በእግዚአብሔር ቃል ሙላት በጣም መታጠቅ አለብን። ይህንን የጦር ትጥቅ ለመጠቀም የተሞላው ቃል ከሌለ ከየት ተመዞ ታገኘዋለህ? ስለዚህ በጣም ከእግዚአብሔር ቃል ጋር ጥብቅ ቁርኝት ያለው ሰው በየትኛውም አጋጣሚ መንፈስ ቅዱስ ከአንድ ቦታ መዞ ይሰጠዋል። ሬዲ ነዋ፣ ሰውየው ታጥቋል። ይሄ ብቻ ግን አይደለም። መሞላት፣ መታጠቅ፣ ማጥናት ብቻውን አይደለም። በጸሎት ደግሞ ህብረት ማድረግ ከጌታ ጋር፣ በመንፈስ ደግሞ የነቃ መሆን። ምክንያቱም እንደነዚህ አይነት ነገሮች ብዙ ጊዜ የሚሰጡን ከመንፈስ ቅዱስ ጋር ባለ ህብረት ነው። ስትጸልይ ሊሆን ይችላል የሚሰጥህ፣ መንገድ ላይ እየሄድክ ልጅ ሜዲቴት
እያረከው እያለ ያቀብልሃል ድንገት። ስለዚህ በጣም በመንፈስ ራስ በሉ። በጣም ከጌታ መንፈስ ቅዱስ ጋር ጥብቅ ቁርኝት ይኖራችሁ። መንፈስ ቅዱስን የሚያክል ስጦታ የለም። እጅግ ውድ ነው፣ በጣም ክቡር ነው። በእውነት ለዘላለም ከኛ ጋር ሊኖር የመጣ በውስጣችን ሊሆን የፈቀደ ነው። ይሄ መንፈስ ቅዱስ ተብሎ እንደተጻፈ ስትል ግንጥል ያደርገው ጌታ የተባረከ